ቴንጌ አዲስ አበባ ገብቷል። ወደ ትዳር ለመግባት ፈቃደኛ ለሆኑ ጥንዶች ወደ 1 ሚሊዮን ብር ገደማ እየተሰጠ ይገኛል። አስቸኳይ ማስጠንቀቂያ። በኢራንና በአሜሪካ መካከል ያለው ጦርነት ሊያበቃ ነው። ለምንድነው ስለ ማቴዎስ ወንጌል የማያወራው ቁርአን? ቴንጌ አዲስ አበባ ገብቷል። ዓለም አቀፍ ዝናን ያተረፈው ቴንጌ ዊሊያም ላስን ጨምሮ የተለያዩ በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አዲስ አበባ ዛሬና ነገ የሚካሄደው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ላይ ለመሳተፍ ወደ መዲናችን አዲስ አበባ ገብቷል። ታዲያ ከ30 የአፍሪካ ሀገራት የተውጣጡት የማህበራዊ ሚዲያ ይዘት ፈጣሪዎች በዚህ በአዲስ አበባ አድዋ ድል መታሰቢያ ዛሬ ሐሙስና ነገ አርብ በሚካሄደው ጉባኤ ላይ እንደሚሳተፉም ይጠበቃል። በዚህ ሰዓት እጅግ አስገራሚ የተባለ መረጃ ተሰምቷል። በኢትዮጵያ በኩል ያለው የአፍሪካ ክፍል ለሁለት እየተሰነጠቀ መሆኑ ነው የተገለጸው። አህጉራችን አፍሪካ በታላቅ የጂኦፖለቲካዊ ለውጥ ውስጥ ትገኛለች። ለዘመናት የማይናወጥ ይመስል የነበረው መሬት አሁን ግን እንግዲህ በአይናችን ስር እየተለወጠ መሆኑንም አዳዲስ ሳይንሳዊ ግኝቶች እያመለከቱ ይገኛሉ። የጂኦፖለቲክ ተመራማሪዎች እንደሚሉት ከሆነ ታዲያ የአፍሪካ አህጉር ለሁለት የመከፈል ሂደቱ ከዚህ ቀደም ይገመት ከነበረው በበለጠ ፍጥነትም እየተከናወነ መሆኑ ተናግረዋል። ሂደቱ በዋናነት እየታየ ያለው በኢትዮጵያ በኬንያና እንዲሁም ደግሞ በታንዛኒያ በኩል በሚያልፈው የምስራቅ አፍሪካ ስምጥ ሸለቆ መስመር ላይ መሆኑ ተገልጿል። ይህ ሂደት በሚሊዮን የሚቆጠሩ ዓመታት የሚፈጅ ቢሆንም አፍሪካን ለሁለት በመክፈል መካከለኛው ክፍል ወደ ውቅያኖስ እንደሚቀይረው ይጠበቃል። እናንተስ በዚህ ጉዳይ ምን ትላላችሁ? ለምንድነው ስለ ማቴዎስ ወንጌል የማያወራው ቁርአን? የማቴዎስ ወንጌል የማርቆስ ወንጌል እያለ የማያወራው ለምንድነው እኮ? ለምን አላወራም? ጉዳዩ በእናንተ እጅ ያለውን ወንጌል እያለ አላህ በቁርአን እንጂል እያለ የሚያወራው የነ ማቴዎስን የማርቆስን ምናምን ቢሆን ኖሮ የማርቆስ ወንጌል የማቴዎስ ወንጌል እያለ ለምን ቁርአን አይጠቀምም? ስለ አንድ ወንጌል ነው የሚያወራው። አዲሱ መደበኛ ትርጉም አዲስ ኪዳን መግቢያው ላይ እንደዛ ነው የሚለው። ሊቃውንት እነዚህ አራት ወንጌሎች የጋራ ምንጭ አላቸው። የጋራ ምንጫቸው በአንድ ወቅት የነበረ መጽሐፍና በኋላ ላይ የጠፋውን መሰረት አድርገው ነው። እሱን ያዙልን፣ ሳይቀላቀል ያዙልን። እሱን ማቴዎስ ማርቆስ ከመባሉ ከመምጣቱ በፊት የነበረው ወንጌል እሱ አለ። እሱን ያዙልን። እሱ ነው ካላ ዘንድ የወረደው። እሱን ያዙልን። እሱ ካላችሁ በቂ ነው። አይ ከሱ የተጨመቀ ነው ይሄኛው ካላችሁ ችግር የለውም። መለኮታዊ ቅሪት አለ ከውስጡ፣ እኛም እናምናለን። አራት ወንጌሎች ውስጥ መለኮት የወንጌል ቅሪት አለ እናምናለን። ግን ወንጌል ነው አትበሉን፣ አሸውዱን። ሉቃስ ለቴዎፍሎስ የጻፈውን ደብዳቤና ታሪክ ወስዳችሁ ወንጌል ነው አትበሉን። ማቴዎስ የኢየሱስ የትውልድ መጽሐፍ ብሎ የጻፈውን ነገር ወንጌል ነው አትበሉን። ወንጌል ውስጡ አለ እናምናለን። ግን ወንጌል ነው አትበሉን። አራት ወንጌሎች ተብሎ አትበሉን። የማቴዎስ ወንጌል አትበሉን። የማቴዎስ አይደለም ወንጌሉ የኢየሱስ ወንጌል ነው። የኢየሱስ ወንጌል ደግሞ ከአላህ ዘንድ የተቀበለው ነው፣ ከአምላክ ዘንድ የተቀበለው ነው። ዮሐንስ ወንጌል 17:8 ላይ፣ ዮሐንስ ወንጌል 17:14 ላይ፣ ዮሐንስ ወንጌል 12:49 ላይ፣ ዮሐንስ ወንጌል 14:10 ላይ፣ ዮሐንስ ወንጌል 14:24 ላይ፣ ዮሐንስ ወንጌል ምዕራፍ 7 ቁጥር 13-17 ላይ፣ ሉቃስ 4:17 ላይ፣ ሉቃስ 5:1 ላይ፣ ሉቃስ 1:1 ላይ፣ ሉቃስ 1:14 ላይ፣ ሉቃስ 1:15 ላይ። አይሆንም፣ የሚሆን ነገር አይደለም። ሰበር መረጃ እየተሰማ ይገኛል። በኢራንና በአሜሪካ መካከል ያለው ጦርነት ሊያበቃ ነው። ፕሬዝዳንት ትራምፕ ኢራን የቀረበላትን የሰላም ጥሪ የምትቀበል ከሆነ አሜሪካ በኢራን ላይ የምታደርገውን ጥቃት እንደምታቆም በይፋ ገልጸዋል። ስምምነቱ ከተሳካ ሰርጡ ለኢራንም ጭምር ለዓለም ሁሉ ክፍት ይሆናል ብለዋል። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ኢራን የሆርሙዝ ሰርጥን ክፍት ለማድረግ የቀረበላትን ስምምነት ካከበረች በአሁኑ ወቅት እየተካሄደ ያለው ኢፒክ ፉድ የተሰኘው ጥቃት እንዲሁም እገዳው እንደሚያበቃ ተናግረዋል። ሆኖም ግን ትራምፕ ጠንከር ያለ ማስጠንቀቂያ ሰጥተዋል። ኢራን በዚህ ስምምነት የማትስማማ ከሆነ ግን የቦምብ ጥቃቱ ከመቼውም ጊዜ በበለጠ በከፍተኛ ደረጃ በከፋ ሁኔታም እንደገና እንደሚጀመር አስታውቀዋል። በሌላ በኩል ኢራን የቀረበላትን ይህንን የሰላም ሐሳብ በጥንቃቄ መመርመር መጀመሯን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቂህ ገልጸዋል። ቴሄራን ለሁለት ወራት የዘለቀውን ጦርነት ለማቆም የቀረበውን ይህንን አማራጭ ከመረመረች በኋላ ምላሹን በአስታራቂዋ ፓኪስታን በኩል እንደምታሳውቅ ይጠበቃል። ይህ ስምምነት ለዓለም ሰላም ትልቅ ተስፋ ነውም ተብሏል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኢራን የትራምፕን ጥሪ ተቀብላ ጦርነቱ በሰላም ያበቃ ይሆን? አልሰማንም ብላችሁ እንዳትጭበረበሩ አስቸኳይ ጥብቅ መረጃ ነው፣ ሁላችሁም አዳምጡት። ሳፋሪኮም ኢትዮጵያ በማያውቋቸው የውጭ ሀገራት ቁጥሮች አማካኝነት እየተፈጸመ ባለው የማጭበርበር ድርጊት ላይ ደንበኞች ጥንቃቄ እንዲያደርጉ አሳስቧል። ከላይ እዚህ ጋር በምትመለከቷቸው እንግዲህ የካንትሪ ኮዶች አማካኝነት ሚስኮል ያደርጋሉ።
ከዛም ደንበኞች ተመልሰው እንዲደውሉ በማሳሳት ከፍተኛ የተባለ ክፍያ እንዲቆረጥባቸው እያደረጉም ይገኛሉ። ታዲያ በማታውቁት የውጭ ሀገራት ቁጥሮች ከተደወለላችሁ መልሳችሁ በመደወል ከሚደርስባቸው ከፍተኛ የተባለ የገንዘብ ኪሳራ ራሳችሁን እንድትጠብቁም ተቋሙ በጥብቅ አሳስቧል። በአሁኑ ስምምነት ላይ ማንደርስ ከሆነ ጥቃት መሰንዘር እንጀምራለን ሲሉ ዶናልድ ትራምፕ ለኢራን ማስጠንቀቂያቸውን እየሰጡ ይገኛሉ። ከጥቂት ሰዓታት በፊት አሜሪካና ኢራንን ለማስማማት ማለት ነው የስምምነት አንድ ገጽ ሰነድ መቅረቡን እንግዲህ በፓኪስታን በኩል የተለያዩ ምንጮች እየዘገቡ እንደነበረ በቢቢሲ እንዲሁም ደግሞ በሮይተርስ በኩል ስንሰማ ነበረ። ይህንን ተከትሎ የአሜሪካ ባለስልጣናት በተለይም ደግሞ ዶናልድ ትራምፕ ማለት ነው በዚህ ጉዳይ ላይ በተደጋጋሚ አስተያየታቸውን እየሰጡ ይገኛሉ። በአሁኑ ኢራን ስምምነት ላይ የማትደርስ ወይም ደግሞ ወደ ስምምነቱ የማትቀርብ ከሆነ ጥቃት መሰንዘር እንጀምራለን ሲሉ በዛሬው ዕለት እየተናገሩ ይገኛሉ። በሌላ በኩል ደግሞ የኢራን ባለስልጣናት ማለት ነው የምኞት ዝርዝር ሲሉ የአሜሪካን ሀሳብ ማጣጣላቸውን እየተነገረ የሚገኙ የተለያዩ የኢራን ባለስልጣናት እንዲሁም ደግሞ ቃል አቀባዮች ማለት ነው የአሜሪካን ዝርዝር ሀሳብ አልወደድነውም፣ እንዲሁም በተጨማሪ ደግሞ የኒውክሌር ፋሲሊቲን በተመለከተ የምታነሳውን ሀሳብ በፍጹም አንቀበለውም ሲሉ በተደጋጋሚ ሲናገሩም ነበረ። ይህም ነገር እንግዲህ ምናልባትም የመካከለኛው ምስራቅ ጦርነት ማለት ነው በድጋሚ ሊያስጀምር ይችላል ወይም ደግሞ ሊያባብስ ይችላል ተብሎ ይጠበቃል። በዚህ ጉዳይ ላይ አሁንም ማለት ነው በፓኪስታን በኩል የተለያዩ መግለጫዎች እየተሰጡ ይገኛሉ። ሁለቱ ሀገራት ለድርድር መቼ ፊት ለፊት እንደሚገናኙ ግን በውል አልተነገረም። ነገር ግን የመወያያ ሀሳቦች ወይም ደግሞ የስምምነት ሀሳቦች መቅረባቸውን እየተነገረ የሚገኘው ወደ ትዳር ለመግባት ፈቃደኛ ለሆኑ ጥንዶች ወደ 1 ሚሊዮን ብር ገደማ እየተሰጠ ይገኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትዳርን ቀለል አድርጉት፣ አባካኝነትን አስወግዱ ባሉት መሰረት ትዳርን ቀለል ልናደርገው ይገባል የፕሬዝዳንቱ ንግግር ነው። ይሄ ነገር የት ነው የተፈጠረው የሚለውን ላስረዳችሁ። ምናልባትም ከዚህ ዛ በእግር ስንቀን ይፈጃል ልትሉ ትችላላችሁ፣ እኔ እንዳልኩት ማለት ነው። ምክንያቱም ወደዛ ኢሜጅ የፕሌን የለንምና ማለት ነው። ለማንኛውም ይሄ ነገር የት እንደተፈጠረና መቼ እንደተፈጠረ ልንገራችሁ። ቪዲዮ ሊረዝም ስለሚችል በደንብ ኮፒ ሊንክ ምናምን ነገር ማድረጋችሁን አትርሱ። አስገራሚ መርሃ ግብር የተጀመረው ባለፈው አመት ሲሆን ዘንድሮ ላይ ደግሞ የገንዘብ መጠኑ ከፍ እንደተደረገ ነው የተነገረው። ባለፈው አመት 2025 ላይ ቱርክ አንካራ ውስጥ በተደረገ ስብሰባ ላይ ፕሬዚዳንት ኤርዶጋን በተገኙበት አንድ እቅድ ይፋ ተደርጎ ነበረ። በዚህም መሰረት ወደ ትዳር ለመግባት ፈቃደኛ ለሆኑ አዳዲስ ጥንዶች ወደ 150 ሺህ የተርኪ ሊሬ ወይም ደግሞ ወደኛ ገንዘብ ሲቀየር ቼክ ባረኩት ወይም ኮንቨርት ባረኩት መሰረት አንድ ሊሬ 3 ብር ከምናምን ሳንቲም እንደሆነ ነው የተረዳሁት። ታዲያ ወደ ግማሽ ሚሊዮን ብር ይደርሳል ማለት ነው። ታዲያ አዲስ ለመግባት ወደ ትዳር ለመግባት ፈቃደኛ ለሆኑ ወጣቶች ወደ ግማሽ ሚሊዮን ብር ይሰጣቸዋል። ይህም ደግሞ ለ4 ዓመታት ከወለድ ነፃ የሆነ እንደሆነ ነው የተነገረው። ከዚህም ባሻገር ደግሞ የ2 ዓመታት የእፎይታ ጊዜ ይኖረዋል። ከዚህም ባሻገር ጥንዶቹ አንድ ልጅ የሚወልዱ ከሆነ ተጨማሪ 300 ሊሬ ክፍያ ይደረግላቸዋል። 2 ልጅ የሚያደርጉት ከሆነ ደግሞ 400 የተርኪ ሊሬ ይጨመርላቸዋል። 3ኛ ልጅ የሚወልዱ ከሆነ ደግሞ 600 የተርኪ ሊሬ ይደረግላቸዋል ነበር በወቅቱ የተባለው። ይህ ነገር መጀመሪያ ላይ እየሰራ የነበረው በመሬት መንቀጥቀጥ ባለፈው ላይ ተጎድቶ ለነበሩ ከተሞች ነበር። ነገር ግን የቱርኪው ፕሬዚደንት ይህንን ነገር በ81ዱም የተርኪ ግዛቶች ላይ እንደሚሰራ ይፋ አድርጓሉ። ታዲያ ይህም ማለት ጥንዶቹ ለመግባት ፈቃደኛ ከሆኑ ያን ነገር ለማበረታታት ትዳር ላይ ለመግባት ያለውን ቻሌንጅ እንደ መግቢያ ያገለግላቸው ዘንድ ወደ ግማሽ ሚሊዮን ብር ይሰጣቸው ነበር ማለት ነው። ታዲያ ይህ ገንዘብ ዘንድሮ ላይ ከፍ እንደተደረገ ጭምር ነው የተነገረው። የቱርክ አምራችና ወጣት ኃይል እየተመናመነ ስለሆነና ወጣቶችም ደግሞ ትዳር ውስጥ ለመግባት በጣም እየዘገዩ ስለሚገኙ ድጋፍ ማድረግ አስፈላጊ እንደሆነ ፕሬዚደንቱ ተናግረዋል። በአሁኑ ወቅት ማለትም 2026 ላይ ከ200 እስከ 250 ሺህ የቱርክ ሊሬ ወይም ደግሞ ወደ 1 ሚሊዮን ብር ገደማ በኛ ማለት ነው ለአዲስ ለሚገቡ ጥንዶች እየተሰጠ እንደሆነ ነው የተነገረው። ከዚህም ባሻገር አሁን በተሻሻለው መሰረት የመጀመሪያ ልጅ ለሚወልዱ ጥንዶች በ5000 የቱርክ ሊሬ ይሰጣቸዋል። 2ኛ ልጅ የሚወልዱ ከሆነ ግን በየወሩ የ1500 ብር ተቆራጭ ይደረግላቸዋል ወይም ደግሞ 1500 ሊሬ ተቆራጭ ይደረግላቸዋል። 3 ልጅና ከዛ በላይ የሚወልዱ ጥንዶች ከሆኑ ደግሞ በየወሩ 5000 የተርኪ ሊሬ ይሰጣቸዋል። ይህም ደግሞ በእናትየው አካውንት ስር ዲፖዚት እንደሚደረግ ጭምር ነው የተነገረው። ይህም ደግሞ የማግባትና የመውለድ ነገራቸው ለማበረታታት በማሰብ እንደሆነ ነው የተነገረው። በቱርኪ ውስጥ ወይም ደግሞ እንደ ሀገርም እንደሁላችን ይሰራል ብዬ አስባለሁኝ። ብዙዎች ሶሻል ሚዲያ ላይ በሚያዩት ነገር እጅግ በጣም የትዳርን ነገር እየገነነና አስፈሪ እየሆነ መጥቷል። የሚደረጉ ሴሪሞኒዎችና መሰል ሴሌብሬሽኖች ነገሮችን ከባድ እያደረጉ መጥተዋሉ። እነዚህ ነገሮች እንግዲህ ሊወገዱ ይገባሉ ማለታቸውን ፕሬዚዳንት ኤርዶጋን እንደተናገሩም ጭምር ነው የተነገረው። እንግዲህ ይህ ነገር እጅግ በጣም በቃ ናይስ ነው ብዬ አስባለሁኝ። ይህ ነገር ቱርኪ ውስጥ ያሉ ወጣቶችን ሊያበረታታም እንደሚችል ጭምር ተነግሯል። አብዛኛው ሰው ወደዛ ሊድ እንደሚልም ደግሞ ምንም ጥያቄ የለውም ትላለ። ለማንኛውም ምን እንዴት ተመለከታችሁት ይህንን ነገር? ሀሳባችሁን እስኪ አጋሩኝ። ወደ ቱርክ እንዴት ነው ይኬድ እንዴ? እንዝመተው
አስቸኳይ ማስጠንቀቂያ! እርስዎ የሚያውቁት ሰው ይህን የመዋቢያ ምርት የሚጠቀም ከሆነ ይህን ቪዲዮ ማዳመጥ ይኖርበታል። አሁኑኑ ይህን ምርት መጠቀም ማቆም አለባችሁ። የቅርብ ጊዜ ምርመራ እንደሚያሳየው የከንፈር ውበት መጠበቂያ በጣም ከሚሸጡ ሊፕስቲኮች አንዱ አስቤስቶስ በጣም አደገኛ ንጥረ ነገርን ይዟል። እነሱ መካከልም ተወዳጅ የሆነው ፈሳሽ ሊፕስቲክ፣ ማት፣ ቬልቬት እና ኪስ ይገኙበታል። የአስቤስቶስ ፋይበር ወደ ሳምባው ሊገባ ይችላል። ከጊዜ በኋላ በሰውነት ውስጥ ይቀራሉ። እናም በጣም ገዳይ የሆነ የካንሰር በሽታ ወይም ሜሴቴሊዮማ ሊያስከትሉ ይችላሉ። የመዋቢያ ቦርሳውን ይፈትሹና እነዚህ ምርቶች ይጣሉ። እናም ጓደኞችዎን ያስጠንቅቁ። ጤና ጨዋታ አይደለም። እነዚህን ሊፕስቲኮች ወደ መጣያ ይጣሉና ይህን ቪዲዮ ለሚወዱት ሰው ያጋሩ። ምናልባት አንድ ሕይወት ያድናሉ። በዚህ ዙሪያ ምን አይነት አስተያየት አላችሁ? ኮሜንት ቦክስ ላይ ያሳውቁኝ። አመሰግናለሁ። በዚህ ሰዓት ኢትዮጵያዊ ኮከብ ቃሉ ፑቲክ ታሪክ መስራቱ ተሰምቷል። ዓለምን እያስገረመ የሚገኘው ቃሉ ፑቲክ በኢንስታግራም ገጹ በዛሬው ዕለት በይፋ 4 ሚሊዮን ተከታዮችን ማፍራት ችሏል። ሁላችሁም ለቃሉ ፑቲክ እንኳን ደስ ያለ በሉት። ይህ እንደ ሀገርም ሳይሆን እንደ ዓለምም እጅግ አስገራሚ ነው። ይህ ወጣት ያለ ስቱዲዮና እንዲሁም ደግሞ ያለምንም አይነት ቴክኖሎጂ በምናቡ ብቻ ዓለምን ማሸነፍ እንደሚቻል በተግባር እያሳየ ይገኛል። እናንተስ ስለ ቃሉ ፑቲክስ ምን ትላላችሁ? ሀሳባችሁን አጋሩኝ። እኔም እንግዲህ 1 ሚሊዮን ፎሎወር ለመግባት 4000 ፎሎወሮች ብቻ ስለሚቀሩኝ ሁላችሁም ፎሎ በማድረግ ተቀላቀሉኝ።